ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ወደ ጊዜ ሬዲዮ ቤተሰቦቻችን እነሆ የሐምሌ 16 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄነው ወርቅዬ ነኝ። አብራችሁን ቆዩ። የፈቷትን ሚስቴን እንዴት ታገባታለህ በሚል የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በከፋ ዞን ዴቻ ወረዳ በቂም በቀል በመነሳት የግድያ ወንጀል የፈጸመው ግለሰብ በእስራት መቀጣቱ ተገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ እንደተናገሩት ከሆነ ተከሳሽ አብዲሳ አጥበው የተባለ ሲሆን የግል ተበዳይ የሆነውን ግለሰብ እኔ የፈቷትን ሚስት አንተ እንዴት ታገባታለህ በሚል ጫካ ውስጥ ተደብቆ በመጠበቅና በመደብደብ የግድያ ወንጀል መፈጸሙ ተነግሯል። ፖሊስ በሰውና በአስክሬን ምርመራ ውጤት መዝገቡን በማደራጀት ክስ እንዲመሰረትበት ለዞኑ አቃቢ ሕግ ይልካል። የከፋ ዞን አቃቢ ሕግ ከፖሊስ የደረሰው ምርመራ መዝገብ መነሻ በማድረግ በኢፌዴሪ የወንጀል ሕግ አንቀጽ 540 ላይ የተደነገገውን ተላልፎ በመገኘቱ በፈጸመው ሰው መግደል ወንጀል ክስ መስርቶበት ፍርድ ቤት ይቀርባል። የከፋ ዞን ከፍተኛ ፍርድ ቤት አቃቢ ሕግ ያቀረበውን መዝገብ ግራ ቀኙን መርምሮ ተከሳሹን በፈጸመው ወንጀል ጥፋተኝነት ብይን ይሰጣል። በዚህ መሰረት የከፋ ዞን ከፍተኛ ፍርድ ቤት ተከሳሽ አብዲሳ አጢቦ በ15 ዓመት ጽኑ እስራት እንዲቀጣ መወሰኑን ዳይሬክተር ኢንስፔክተር ደጀኔ አሰፋ ጨምረው ተናግረዋል። በትግራይ በረዶ አዘል ዝናብ የአንድ ሕፃን ሕይወት ቀጠፈ። በትግራይ ክልል በተለያዩ አካባቢዎች የተከሰቱ ተቃራኒ የአየር ሁኔታዎች በሕዝብና በግብርና ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገልጿል። በአንድ በኩል በረዶ አዘል ከባድ ዝናብ የአንድን ሕፃን ሕይወት ሲቀጥፍ፣ በእዝርትና በመስኖ ላይም ከፍተኛ ጉዳት ማድረሱ ተነግሯል። በሌላ በኩል ደግሞ 176 የቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ እንዳላገኙ ተገልጿል። በማዕከላዊ ዞን ወረዳ ቀይ ታህሊ ዶክተር አታልቲ ቀበሌ ገበሬ ማህበር ለ2 ሰዓታት ያለ ማቋረጥ የዘነበው በረዶ አዘል ከባድ ዝናብ የአንድን ሕፃን ሕይወት ከመቅጠፉ በተጨማሪ በእዝርትና በመስኖ ላይ ከፍተኛ ጉዳት መድረሱም ተገልጿል። በተመሳሳይ በዞኑ ወረዳ አፍብሮም ሴሮ ቀበሌ የዘነበው ብርቱ ዝናብም በእዝርትና በአትክልት ላይ ጉዳት ማድረሱን የወረዳው ኮሚኒኬሽን አስታውቋል። በሌላ በኩል የትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ሐምሌ 13 2018 ዓ.ም ባወጣው መረጃ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 የሚሆኑት እስካሁን የክረምት ዝናብ እንዳልዘነበ አስታውቋል። ይህ ሁኔታ በአንዳንድ የክልሉ አካባቢዎች ከመጠን ያለፈ ዝናብ ጉዳት እያደረሰ ሲሆን በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራ ምርት ላይ ከፍተኛ ስጋት እየፈጠረ መሆኑ ያሳያል የተባለው። በሞባይል ስርቆት ላይ የተሰማሩ ግለሰቦች በቁጥጥር ስር ዋሉ። ሳሙኤል ደሳለኝ፣ ዮሴፍ መስፍንና ዳግም አድነው የተባሉ ወንጀል ፈጻሚዎች ሐምሌ 6 ቀን 2018 ዓ.ም ሁለት ግለሰቦችን በስለት በማስፈራራት ሞባይል ስልካቸውን ቀምተው ይሰወራሉ። የወንጀሉ መፈጸም ሪፖርት የደረሰው የቤተል አካባቢ ፖሊስ መምሪያ ወንጀል ፈጻሚዎችን ለመያዝ በክትትል ላይ ያለ ወንጀል ፈጻሚዎቹ ሐምሌ 8 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ልዩ ቦታው አንፎ ፎም ሰፈር ተብሎ ከሚጠራው አካባቢ አንድን ግለሰብ በስለት በማስፈራራት ሞባይል ስልክ ሲቀሙ በፖሊስ አባላት በቁጥጥር ስር መዋል ችለዋል። ፖሊስ ወንጀል ፈጻሚዎቹ የቀሙትን ሞባይል ስልክና የሚገዛውን የሌባ ተቀባይ ነጂብ ረሺድን በቁጥጥር ስር አውሎታል። መምሪያው የህግ አግባብን ተከትሎ በግለሰቡ የሞባይል ስልክ መሸጫ ሱቅ ባደረገው ብርበራ ከሶስቱ ግለሰቦች የተቀሙትን ሞባይል ስልኮች ማግኘቱን አስታውቋል። ከነዚህ ንብረቶች በተጨማሪ ግለሰቡ ማስረጃ ሊያቀርብባቸው ያልቻለ 3 ላፕቶፖች፣ 2 ታብሌትና 6 ስማርት ስልኮችም ተገኝተዋል። በተለያዩ ጊዜያት ላፕቶፕና ሞባይል የተሰረቀባቸው ግለሰቦች አስፈላጊውን ማስረጃ በማቅረብ ቤተል አካባቢ ፖሊስ መምሪያ በአካል ቀርበው ንብረታቸውን መረከብ እንደሚችሉም ፖሊስ መምሪያው አስታውቋል። የህዝብን ሰላም የሚያውኩና ህጋዊ የንግድ ፍቃድን እንደ ሽፋን በማድረግ የተሰረቁ ንብረቶችን የሚቀበሉ ግለሰቦች በህግ አግባብ ለማስጠየቅ ህብረተሰቡ ጥቆማ ከመስጠት ጀምሮ እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ፖሊስ ጥሪውን አቅርቧል። አሁን ደግሞ ወደ ውጭ ምንጭ መረጃዎች እናልፋለን።
ሱዳን በአራት ግዛቶች ውስጥ የኮሌራ ተጠቂዎችን ማግኘቷ ሪፖርት አደረገች። ይህ መግለጫ የተሰጠው በካርቱም በሚገኘው የፌዴራል አደጋ ጊዜ ኦፕሬሽን ማዕከል ስብሰባ ወቅት ሲሆን በስብሰባው ላይ ባለስልጣናት የሀገሪቱን የህዝብ ጤና ሁኔታ ገምግመዋል። የሱዳን የጤና ሚኒስቴር በሰሜን ኮርዶፋን፣ በምዕራብ ኮርዶፋን፣ በደቡብ ዳርፉር እና በካርቱም ግዛቶች የኮሌራ ተጠርጣሪ ጉዳዮች መመዝገባቸውን የገለጸ ቢሆንም የተያዙ ሰዎች ቁጥር ግን ይፋ አላደረገም። እንዲሁም የኩፍኝ በሽታ ስርጭት መቀነሱን የዘገበ ሲሆን 25 አዳዲስ ተጠርጣሪዎች ቢመዘገቡም ምንም አይነት ሞት አልተመዘገመም። ሐምሌ 10 ቀን የዓለም ጤና ድርጅት የኮሌራ ወረርሽኝ በዳርፉርና በኮርዶፋን ክልሎች እየተስፋፋ መሆኑን አስጠንቅቆ ነበር። በወቅቱ 114 ሰዎች ሞታቸውንና ከ1330 በላይ ሰዎች በበሽታው መያዛቸው የተዘገበ ሲሆን የሟቾችና የተያዙ ሰዎች ቁጥር ሊጨምር እንደሚችልም ድርጅቱ ገልጾ ነበር። የዓለም ጤና ድርጅት ሱዳን በዓለም ላይ ትልቁ ሰብአዊ ቀውስ ያለባት ሀገር ሲል ገልጿታል። ከ33 ሚሊዮን በላይ ሰዎች የሰብአዊ እርዳታ ያስፈልጋቸዋል። ከነዚህ መካከል 21 ሚሊዮን የሚሆኑት የጤና አገልግሎት ይሻሉ። ድርጅቱ 13.4 ሚሊዮን ሰዎች መፈናቀላቸውን የገለጸ ሲሆን ከነዚህም ውስጥ 9 ሚሊዮን የሚሆኑት በሀገር ውስጥ ሲፈናቀሉ 4.6 ሚሊዮን የሚሆኑት ደግሞ ወደ ጎረቤት ሀገራት ተሰደዋል። ሱዳን ከአፕሪል 2023 ጀምሮ በግጭት ውስጥ ትገኛለች። ግጭቱ የቀሰቀሰው የፈጣን ድጋፍ ሰጪ ኃይሉን ከሰራዊቱ ጋር ለማዋሃድ በተነሳው እቅድ ምክንያት ሲሆን በሰራዊቱና በአርኤስኤፍ መካከል ውጊያ እንዲቀሰቀስ አስገድዷል። ይህ ጦርነት በዓለም ላይ ካሉ እጅግ አስከፊ ሰብአዊ ቀውሶች መካከል አንዱ ሲሆን በ10 ሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮኖች የሚቆጠሩ ሰዎች ደግሞ ተፈናቅለዋል ነው የተባለው። መጨረሻም የዩክሬን ድሮኖች በሩሲያ ትልቁ የኦንላይን ቻርተር ኩባንያ መጋዘኖች ላይ ዳግም ጥቃት ያደረሱ ሲሆን በዚህም 15 ሰዎች መጎዳታቸውን የኩባንያው መስራችና የክልል አስተዳዳሪዎች አስታወቁ። በደቡብ ምዕራብ በሚገኙ 2 ከተሞች ውስጥ በዋልዲቢዮርስ ኩባንያ የሚተዳደሩ የሎጂስቲክ ማዕከላት በተፈጸሙ ጥቃቶች የተጎዱ ሲሆን ሰራተኞችም ከአካባቢው እንዲወጡ መደረጉ ኩባንያው አስታውቋል። የዩክሬን ኩባንያ ተቋም ስታጠቃ ይህ ለሁለተኛ ጊዜ ሲሆን ባለፈው ቅዳሜ በታምቦቭ እና በኤሌክትሮኒክታል ከተሞች በሚገኙ መጋዘኖች ላይ በተፈጸመ ጥቃት 8 ሰዎች መገደላቸው ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሮብ ዕለት እንደተናገሩት ዩክሬን በክራኖዳር እና በስታሮፖል ክልሎች የሚገኙና ለሩሲያ ጦር ድሮን ክፍሎች የአሰሳ መሳሪያዎችና ሌሎች ቁሳቁሶችን በማቅረብ ሂደት ውስጥ ተሳትፎ ያላቸውን የሎጂስቲክ ማዕከላት መታለች ሲሉ ተናግረዋል። የኩባንያው መስራች ቲቲያና ኪም በክራኖዳር እና በስትሮፓል ክልል ውስጥ በምትገኘው ኔቭኖሚስክ ከተማ በሚገኙ 2 የሎጂስቲክ ማዕከላት ላይ ጥቃት መፈጸሙን አረጋግጠዋል። በተራ ሰዎች በሰራተኞችና ስራቸው ላይ ብቻ በሚያተኩሩ ሰዎች የሚፈጸሙ ጥቃቶች የሚፈጥረው ስሜት ለመግለጽ ቃላት የሉም ሲሉ በቴሌግራምም ጽፈዋል። ነገር ግን እነዚህ ሁኔታዎች በጣም አስፈላጊ ሆነው ነገር ግን ያሳዩናል፣ ለሰዎች ጥቅም ስንል የምንሰራውን ስራ መቀጠል አለብን ሲሉም አክለዋል። በኖሚኒክስ ከተማ ዳርቻ በሚገኝ መጋዘን ግቢ ውስጥ 5 ሰዎች መጎዳታቸውንና ሁሉም ተመላላሽ ሕክምና ማግኘታቸውን አስተዳዳሪው ቭላድሚር ቭላድኖቭ ተናግረዋል። በክራስኖዳር በተፈጸመ የመጋዘን ጥቃትም 10 ሰዎች መጎዳታቸውና ከነዚህ መካከል የሶስቱ ሁኔታ አሳሳቢ መሆኑን የክልሉ አስተዳዳሪ ቬኒሚን ዶንድራቲቭ ገልጸዋል። ክቡራትና ክቡራን ውድ አድማጮቻችን እነሆ ለእኩለ ቀን የያዝናቸው መረጃዎችን ይመስላሉ። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።